ሰላም ውድ የስምንተኛ የሚኒስትሪ ተፈታኞች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ። ያው ይቅርታ ትንሽ ጠፋ ብያለሁ። የጠፋሁት ለሁለት ነገሮች ነው። አንደኛ የፈርስት ሴሚስተር ኮንቴንቶችን የሲቲዝንሺፕ እና የህብረተሰብ ትምህርት ሰርተናቸዋል። ያ ማለት ህብረተሰብን እስከ ምዕራፍ 3 በተለይ የጂኦግራፊ የትምህርት ክፍል ዘጠነኛ ስትገቡ ጂኦግራፊ ተብላችሁ የምትማሩት የትምህርት ክፍል የያዘ ነው። በተወሰነም ደግሞ የኢኮኖሚክስ ትምህርት ክፍል አለው። እናንተ እድለኛ ናችሁ። ኢኮኖሚክስ ዘጠነኛ ክፍል ትጀምራላችሁ። እኛ 11 12 ነው የተማርነው። ስለዚህ ያንን ፓርት የያዘውን በፈርስት ሴሚስተር ከምዕራፍ 1 እስከ ምዕራፍ 3 ሰርተናል። አሁን ደግሞ ሴሚስተሩ ሁለተኛው እየተገባደደ ስለሆነ ከምዕራፍ 4 እስከ ምዕራፍ 7 እንቀጥላለን ማለት ነው። በተለይ ከምዕራፍ 4 እስከ ምዕራፍ 6 ደግሞ የታሪክ ትምህርት ክፍልን የያዛል። ዘጠነኛ ክፍል ስትገቡ ሂስትሪ ተብላችሁ የምትማሩ። ስለዚህ ሶሻል ስተዲ ወይም የህብረተሰብ ትምህርት በጥቅሉ የኢኮኖሚክስ ፍንጭ ይሰጣችኋል። በዋናነት ደግሞ ጂኦግራፊ እና ሂስትሪ የያዘ ነው ማለት ነው። የመጨረሻዋ ግን ሰባተኛዋ ምዕራፍ ብዙም ያው አንድ ሁለት ጥያቄ ያወጡበታል። ወቅታዊ ዓለም አቀፍ ሁኔታዎች የሚያሳይ ነው። ስለዚህ በዚህ የ2015 እና የ2016 ጥያቄዎችን ነው የምንሰራው ማለት ነው በአዲሱ ስርዓተ ትምህርት። ምክንያቱም 2002ኛ ዓመቱ ስለሆነ ይሄን ሁለቱን እንሰራለን ማለት ነው። ስለዚህ በዚህ ሶስት ቪዲዮዎች ይኖሩናል። የ2015 የ2016 ከምዕራፍ 4 በአንድ ቪዲዮ እናደርገዋለን። የ2015 የ2016 አሁንም ከምዕራፍ 5 በአንድ ቪዲዮ ከምዕራፍ 6 በአንድ ቪዲዮ አድርገን በሶስት ቪዲዮዎች እንጨርሳለን ማለት ነው። የ2015 እና የ2016 ሽቶችን እናንተ በእጃችሁ ላይ ካሉ ሽቶች ይህ ቪዲዮ በምን ይለያል ብላችሁ ልትጠይቁ ትችላላችሁ። ይህ በየምዕራፉ በየቶፒኮቹ የተለየ መሆኑ ልዩ ያደርገዋል። ከየትኛው ቶፒክ ላይ ትኩረት አድርገው በየጊዜው ያዋጣሉ የሚለውን በቀላሉ እንድትረዱ እንድትገነዘቡ የሚያስችል በጣም ጣፋጭ ቪዲዮ ነው ማለት ነው። መሰረታዊ ነገር ይጠቁማችኋል። ለዚህም እስኪ እንደመነሻ ብዙ ጊዜው እንደተለመደው ኮንቴንቶችን አሳያለሁኝ እኔ ሲጀምር ማለት ነው። ኮንቴንቶችን የማሳይበት ምክንያት ምንድነው? በኮንቴንቶች ዙሪያ ነው እያንዳንዱን ጥያቄ መድበን እየሰራን ያለ። ስለዚህ ከዚህ ዩኒት ምን ያህል ጥያቄ ለምሳሌ ምዕራፍ 4 መጣን። ከምዕራፍ 4 ምን ያህል ጥያቄዎች ተዋጡ በ2015 በ2016 እያየናቸው የምንሄድ ይሆናል ማለት ነው። ለምሳሌ በዚህ በምዕራፍ 4 ኮንቴንቶች አሉ። ይህም ዘመናዊ የኢትዮጵያ ታሪክን ያሳየናል። በዘመናዊ የኢትዮጵያ ታሪክም የዘመናዊ ታሪክ ምስረታን ያሳየናል። ይሄ ደግሞ አፄ ቴዎድሮስ ናቸው የጀመሩት። የአፄ ዮሐንስ ዘመንንም ያሳየናል። የሲራራ ንግድ የሚለው ብዙ ጊዜ ይሄ የረጅም ርቀት ንግድ ነው። የኢትዮጵያውያን ለሀገር አንድነትና ሉዓላዊነት ለማስከበር ያደረጉን መስዋዕትነት እሱንም ያሳየናል። በተመሳሳይ ሌሎችንም ቀሪ ኮንቴንቶችን ዘርዘር አድርጎ ለምሳሌ 2.1 ገደማ ላይ የ19ኛው ክፍለ ዘመን የሲራራ ንግድ ያዋጡበታል። ብዙ ጊዜ 4.3 ኢትዮጵያ ያለ ሀገር አንድነትና ሉዓላዊነት የከፈሉትን የግብጽ ወረራ፣ የህይወት ውልን፣ የደርቡሾችን፣ የኢትዮጵያና የሶማሊያን ግንኙነት፣ የአድዋው ጦርነት፣ የአድዋውን ድል ፋይዳ፣ የማህበራዊ ኢኮኖሚ ለውጦች፣ የፋሽስት ጣሊያን ወረራ፣ የአርበኞች ተጋድሎ፣ የሶማሊያ ወረራ የሚል ቶፒክ የያዘ ነው። ባጭሩ ፈጠን ብዬ ሳነበው ማለት ነው ጊዜ ለመቆጠብ ነው። በእነዚህ ዙሪያ በ2015ም 2016ም ስንት ጥያቄ ተዋጣ ብለን በየቶፒኩ እያየነው ምን ሄድ ይሆናል ማለት ነው። ቀጥታ ወደ ጥያቄው ስንጀምር በ2016 ያስቀድሜዋለሁ። ከዛ 2015 እናየዋለን እዚሁ ቀጥለን ማለት ነው። በ2015 ከዚህ ምዕራፍ ላይ 10 ጥያቄ ተዋጡበታል። በ2015 ደግሞ 9 ጥያቄ ተዋጡበታል። በድምሩ 19 ጥያቄዎችን በዚህ ቪዲዮ እናያለን ማለት ነው። ስለዚህ ከዚህም የመጀመሪያና ቀዳሚው ጥያቄ የሚሆነው ከሚከተሉት አማራጮች መካከል ካሳ ኃይሉ የዘመነ መሳፍንት ገዢዎችን ድል ያደረጉበትን የጦር ግንባሮች በትክክል የሚገልጸው ጥምረት የትኛው ነው? እንግዲህ ከመጀመሪያው ቶፒክ ላይ ነው ይሄ ነገር የተዋጣው ማለት ነው። አይተናል መጀመሪያው ጋር ላይ።
ስለዚህ ይህንን ያሳየናል ማለት ነው። ምርጫዎቻችን ስንሄድ ኤ ጉራምባ ብሩ አሊጋዝ፣ ቢ አይሻል ትንሹ ራስ አሊ፣ ሲ ጎርጎራ ቢቸን ደጃዝማች ጎሹ፣ ሲ ደራስጌ ደጃዝማች ወንድይራድ ይለናል። ምንድነው የሚለን? ከሚከተሉት አማራጮች መካከል ካሳ ኃይሉ የዘመነ መሳፍንት ገዢዎችን ድል ያደረጉበትን የጦር ግንባር በትክክል የሚገልጸው ጥምረት የትኛው ነው? ኤ ጉራምባ ብሩ አሊጋዝ፣ ቢ አይሻል ትንሹ ራስ አሊ፣ ሲ ጎርጎራ ቢቸን ደጃዝማች ጎሹ፣ ዲ ደራስጌ ደጃዝማች ወንድይራድ ይለናል። ስለዚህ ለዚህ የትኛው ነው ማለት ነው? ለአንደኛው መልሳችሁ እስኪ ፈጠን ብላችሁ ንገሩኝና ፈጠን እያልን እንሄዳለን ማለት ነው። ስለዚህ እርግጠኛ ነኝ እስካሁን መልሷን አትኩራችሁ ስለሚሆን ነው። ትክክለኛው አዛማች ቢ ነው የሚሆነው። ቢ ነው። ምክንያቱም ጉራምባ ላይ ብሩ አሊጋዝ ሳይሆን ከደጃዝማች ጎሹ ዘውዴ ጋር ነው የመጀመሪያው ውጊያ ነው። የመጀመሪያው ፊልሚያ ከደጃዝማች ጎሹ ዘውዴ ጋር ነው። እንደውም ደጃዝማች ጎሹ ዘውዴ ጎጃም ጋር አፄ ቴዎድሮስ የመጀመሪያ ስማቸው ካሳ ኃይሉ ነው። አብረው ብዙ ጊዜ ቆይተዋል እና እንደው መነናቆች ነበሩ። ያው ማብራው ከኖረ ከሰው ጋር መነናቆች አሉ። ያንኳ በባል እንጂ መች ወገን ካሳ ወርደ ጥመድበት ከሽምብሮ ማሳ እያለ ፎግሮ ነበር ደጃዝማች ጎሹ ዘውዴ። ያን ጉራምባ ላይ ገጠሙ። ካሳ ኃይሉ ግን በቀላሉ አሸነፉ። ስለዚህ ትክክለኛ አይደለም ማለት ነው። አይሻል ላይ ከትንሹ ራስ አሊ ወይም ራስ አሊ እርግጥ የሚስታቸው ባለቤት ቢሆንም ስልጣን ሽኩቻ ነገር ነበሩ። እሱን ተውትና ያው በሰለስት ኪሎ ሰፋ እያለ ትማሩታላችሁ። ጎርጎራ ቢቸንም ላይ ራሱ ሌሎቹ የራስ አሊ ባዛሎች ናቸው ወይም ደግሞ አገልጋዮች። ደራስጌም ደጃዝማች ውቤ ጋር ነው። ስለዚህ ትክክለኛው ቢ ይሆንልናል። ትንሹን ራስ አሊ አይሻል ላይ ነው ካሳ ኃይሉ ያሸነፉ። የእጁ የመጨረሻው ራስ የዘመነ መሳፍንትን ሁሉ አለቃ አሸንፈዋል አይሻል ላይ። ሁለተኛው ጥያቄ አፄ ዮሐንስ ከሸዋው ንጉስ ምኒልክ ጋራ እንደ አውሮፓ አቆጣጠር በ1878 ዓመተ ምህረት ያደረጉት ስምምነት ምን ይባላል? ኤ የቦሮ ሜዳ ጉባኤ፣ ቢ የውጫሌ ስምምነት፣ ሲ የልቸ ስምምነት፣ ዲ የአዲስ አበባ ስምምነት ይለናል። ስለዚህ የምን ስምምነት ነው? አፄ ዮሐንስ ከሸዋው ንጉስ ምኒልክ ጋር እንደ አውሮፓ አቆጣጠር በ1878 ያደረጉትን ስምምነት ምን ይባላል ነው እያለን ያለ። እስኪ ምንድነው የሚባለው? ምንድነው የሚባለው? ስለዚህ እስካሁን መልሳችሁት ይሆናል እርግጠኛ ነኝ። ልቸ ነው የሚባለው። እዚህ ላይ አፄ ዮሐንስንም እናመሰግናቸዋለን። ንጉሠ ነገሥት ናቸው። ቅራኔ ሲፈጠር ከምኒልክ ከቤቱ ከመኖሪያው አካባቢ ሂደው ቀጥታ ስምምነት ያስፈልገናል ብለው ተስማምተው ውላቸውን ብዙ ውሎች አሉ። እሱንም ታዩታላችሁ መጽሐፋቸው ላይ ስላለ ምን ተዋዋሉ ምን ተስማሙ የሚለውን ማለት ነው። ወደ ሶስተኛው ጥያቄ ስንመጣ ከሚከተሉ መካከል ለአውሮፓ አቆጣጠር በ1876 ዓመተ ምህረት ወደ ሸዋ የመጣው የጣሊያን መልእክተኛ ዋና ዓላማ ምንድን ነበረ? ኤ ሳይንስ ጥናት ማድረግ፣ ቢ ጂኦግራፊያዊ አሰሳ ማድረግ፣ ሲ የቱሪዝም ጉዞ ማድረግ፣ ዲ የቅኝ ግዛት ጥናት ማድረግ። ምን ነበር ዓላማው? በዚህ የመጣው ነው የሚለው። በዚህ ወቅት የመጣው ወደ ሸዋ የጣሊያን ልዑክ አለ። የመልእክተኛው ዓላማ የሳይንሳዊ ጥናት ማድረግ ነው፣ የጂኦግራፊ አሰሳ ማካሄድ ወይም የቱሪዝም ጉዞ ማድረግ ነው፣ ወይስ የቅኝ ግዛት ጥናት ማድረግ ነው? ትክክለኛው የቱ ነው የሚለው። ስለዚህ ትክክለኛው ምንድነው? ያው እስካሁን መልሳችኋል ስለሚሆን ነው። ምንድነው ትልቁ ነገር ይሄ ነው። የቅኝ ግዛት ጥናት ማድረግ ነው። የሳይንስ ጥናት የጂኦግራፊ አሰሳ ስሙን በዚህ ነው። በሳይንስና በጂኦግራፊ አሰሳ ስም ገብተው ግን የቅኝ ግዛት ጥናት ማድረግ ነው። ለዚህም መጽሐፋችሁ ሄዳችሁ ቼክ ማድረግ ትችላላችሁ። እንደዛ ነው የሚለን ማለት ነው። ዋናው ዓላማ የቅኝ ግዛት ነው። ምክንያቱም በኋላ ኢጣሊያም ቅኝ ገዛች ለመግዛት የመጣች ኢትዮጵያ ስለሆነ፣ ስለዚህ አንዱ ኢጣሊያ መምጣቱ አመላካች ነው። ስለዚህ ወደ አራተኛው ጥያቄ ስንሄድ የኢትዮጵያ 19ኛው ክፍለ ዘመን የሲራራ ንግድ በረጅም ርቀት ካራቫን ንግድ ተብሎ የሚጠራው ነው። በሰሜን ምዕራብ
እንግዲህ ሰሜን ምዕራብ አቅጣጫ መስመር የመጨረሻው መዳረሻ የትኛው ነው? ሰሜን ምዕራብን ኢማጂን ማድረግ ነው። ሰሜን ምዕራብ በየት በኩል ነው ያለው ብላችሁ ማወቅ መቻል አላችሁ። ኤ መተማ፣ ቢ ምጽዋ፣ ሲ ሐረር፣ ዲ በርበራ ይለናል። ስለዚህ ሰሜን ምዕራብ ኢትዮጵያ ክፍሉ ማን ነው የሚገኘው የሚለውን መመርመር። መተማ ነው፣ ምጽዋ ነው፣ ሐረር ነው፣ በርበራ ነው። የኢትዮጵያ 19ኛው ክፍለ ዘመን የሲራራ ንግድ በሰሜን ምዕራብ አቅጣጫ መስመር የመጨረሻ መዳረሻ የትኛው ነው? ኤ መተማ፣ ቢ ምጽዋ፣ ሲ ሐረር፣ ዲ በርበራ ይለናል። ስለዚህ መልሳችሁ ማን ይሆናል? መተማ ይሆናል መልሳችን ማለት ነው። ምክንያቱም መተማ ማለት ጎንደር የምትገኘው በሰሜን ምዕራብ ወደ ሱዳን ድንበር ነች። ስለዚህ እሷንን ታሳቢ እናደርጋለን ማለት ነው። አቅጣጫውን በሱ ልኬት ነው ልናገኘው የምንችለው ማለት ነው። አሁንም አምስተኛው ጥያቄ ደግሞ ከሚከተሉ ቦታዎች መካከል ወራሪው የግብጽ ኃይል ለሁለተኛ ጊዜ በአፄ ዮሐንስ ጦር የተሸነፈበት ቦታ የትኛው ነው? እንግዲህ በአፄ ዮሐንስ ጊዜ ሁለት ጊዜ መጥተው ሁለት ጊዜ ተዋርደው ተሸንፈው ነው ግብጾች የሄዱት። ታንክስ ቱ ኢምፐረር ዮሐንስ ኤንድ ዘን አርሚ ቢዛንስ ሁሉም ተሳትፎ አድርጎበታል። እንደ አድዋ በጣም ትልቅ ድል ነው ጉንደት ጉራ የምንለው ነገር። ስለዚህ ከጉንደትና ከጉራ የሁለተኛው የትኛው ነው ነው የሚለን። ስለዚህ መጀመሪያው የትኛው ነው፣ ሁለተኛው የትኛው ነው ብሎ ነው የሚጠይቀን። ምክንያቱም ይሄንን ያው ሌሎች አማራጮች ኤ አካል ጉዛ፣ ቢ ጉራ፣ ሲ ጉንደት፣ ዲ አድዋ ይለናል። ስለዚህ አድዋና አካል ጉዛ ሁለቱ አማራጭ ነው። ጉንደትና ጉራ ሁለቱ የትኛው ነው የሁለተኛው? ኢጣሊያ ደግሞ አሁንም በሁለተኛው ላይ ግብጽ የተሸነፈበት ጦር ሜዳ ነው የሚለን። ስለዚህ የትኛው ነው መልሳችሁ? የትኛው ነው? ጉራ ነው አይደል የምትሉት? ጉራ መጀመሪያው ጉንደት፣ ከዛ ጉራ ላይ ነው ደግሞ በጉንደት ተበሳጭቶ ጉራ ላይ ከአሜሪካም ከስዊድንም ከየትም የውጭ ጄኔራል ሳይክል ገዝቶ መጣ ከሪብ እስማኤል ፓሻ ተዋርዶ ተመለሰ። አሁንም ለሁለተኛ ጊዜ ማለት ነው። እና አፄ ዮሐንስም ትልቅ ባለውለታ ናቸው። ለዚች ሀገር መስዋዕት ከፍለዋል። ለስድስተኛው ጥያቄያችን እንደ አውሮፓ አቆጣጠር በ1884 ዓመተ ምህረት የተደረገው የህይወት ስምምነትን በተመለከተ ትክክለኛው ሀሳብ የትኛው ነው ነው የሚለን። ስለዚህ የትኛው ነው? ኤ የኢትዮጵያ የዛይላ ወደብ እንዲመለስላት ተወስኗል። እንግዲህ ህይወት ትሪቲ የተደረገው ያው ግብጽና ሱዳንን ለመለየት ሬር አድሚራል ዊሊያም ሄዊት የተባለ ሰው ከእንግሊዝ መጥቶ ለመዳኘት ሞክሯል። ስለዚህ ያንን ማስታወስ ነው እነዚህ ስምምነቶች። እንደ አውሮፓ አቆጣጠር በ1884 ዓመተ ምህረት የተደረገው የህይወት ስምምነትን በተመለከተ ትክክለኛው ሀሳብ የትኛው ነው? ኤ ኢትዮጵያ የዛይላ ወደብ እንዲመለስላት ተወስኗል። ቢ ኢትዮጵያ ከእንግሊዝ ጋር ጦርነት እንድታደርግ ተወስኗል። ሲ ኢትዮጵያ የተያዙባት ግዛቶች እንዲመለሱላት ተወስኗል። ዲ ኢትዮጵያ የአዶሊስ ወደብ እንዲመለሱላት ተወስኗል ይለናል። ስለዚህ የትኛው ነው ሊሆን የሚችለው? እንግዲህ ማይገናኙ የተጠቀሱ አሉ እንግዲህ ከህይወት ስምምነት ጋር ማለት ነው። ስለዚህ የሆነውን ትክክለኛው የትኛው ነው? ለስድስተኛው ጥያቄያችን ኤ ኢትዮጵያ የዛይላ ወደብ እንዲመለስላት ተወስኗል። ቢ ኢትዮጵያ ከእንግሊዝ ጋር ጦርነት እንድታደርግ ተወስኗል። ሲ ኢትዮጵያ የተያዙባት ግዛቶች እንዲመለሱላት ተወስኗል። ሲ ኢትዮጵያ የአዶሊስ ወደብ እንዲመለስላት ተወስኗል። ስለዚህ ከዚህ ህይወት ስምምነት ጋር የተካሄደው ሀሳብ የትኛው ነው? ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው? እስካሁን መቼም እዚህ ያጥቆራችኋል ነው የሚሆን። ስለዚህ የሚሆነው ሲ ነው። ምክንያቱም ኢትዮጵያ በግብጽ የተያዙባት ምጽዋን ጨምሮ ቦጎስ ምናምን የሚባሉ ሬድ ሲ ኤሪያዎችን እንዲመለሱላት ተወስኗል። ግን ሪሊ የተመለሱም አሉ፣ የተሸወርነው ፓርት አለን ማለት ነው። ስለዚህ ይሄ ነው። አሁን ወደ ሰባተኛው ጥያቄ እንሄዳለን ማለት ነው። ኮስችን ነምበር 7 የጣሊያንና የኢትዮጵያ ግጭት መነሻ የሆነው የውጫሌ ውል አንቀጾች የትኞቹ ናቸው? አያችሁ፣ የህይወት መጣ አሁን ደግሞ የውጫሌ። ስለዚህ እነዚህ ስምምነቶችን ማወቅ አለባችሁ። ኤ አንቀጽ ነው የጠየቀን አሁን፣ ምክንያቱም ወሳኝ ስለሆኑ ማለት ነው። ወሳኝ አንቀጽ ስለሆነ አንቀጹን ይጠይቁን አንቀጽ ላይ። ምክንያቱም ያን ከባድ የሆነው የአድዋ ጦርነት የፈጠረ ነው ይሄ። ስለዚህ ይጠይቁንም ወሳኝ ነገር ነው ማለት ነው። ስለዚህ የትኛው ነው?
ስለዚህ ምንም ኤ 2 እና 16 ቢ 5 እና 17 ሲ 5 እና 16 ዲ 3 እና 17 ይለናል። ስለዚህ የጣሊያንና የኢትዮጵያ ግጭት መነሻ የሆኑ የውጫሌ ውል አንቀጾች የትኞቹ ናቸው? ኤ 2 እና 16 ቢ 5 እና 17 ሲ 5 እና 16 ዲ 3 እና 17። ስለዚህ ማንም አይስተውም ብዙ ጊዜ ወሳኝ ስለሆነ እነዚህ አንቀጾች ለጦርነት ያበቁን ናቸው። 3 እና 17 ነው የምትሉት ሁላችሁም እርግጠኛ ነኝ። ስምንተኛው ጥያቄ ማለት ነው። ስምንተኛው ጋር ደርሰናል። ምን ይላል? ጣሊያን እና ኢትዮጵያ እንደ አውሮፓ አቆጣጠር በ1895 ዓመተ ምህረት በተደረገው የመቀሌው ጦርነት አድዋ ሳይደረስ መቀሌ ላይ ነበር፣ አምባላጌ ላይ ነበር። የጣሊያን ጦር በኢትዮጵያውያን የተሸነፈበትን ጥበብ አመራር የሰጡ ማን ናቸው? ኢጣሊያን እና ኢትዮጵያ እንደ አውሮፓ አቆጣጠር በ1895 ዓመተ ምህረት በተደረገው የመቀሌው ጦርነት የጣሊያንን ጦር በኢትዮጵያውያን የተሸነፈበትን ጥበብ አመራር የሰጡ ማን ናቸው? ኤ እቴጌ ጣይቱ፣ ቢ ራስ መኮንን፣ ሲ አፄ ምኒልክ፣ ዲ ራስ አሉላ ይለናል። እንግዲህ ይህን ምንም አንስተው መቼም እቴጌ ጣይቱ ናቸው። ትልቅ ሚና የጦር መሐንዲስ የጦር ስትራቴጂክ ሆኖ ኢትዮጵያን ከማት ያዳኑ ተጨንቀው ነበር። ምሽግ አልወጣ ሁን ብሎ ምሽግ ሆኖ እየተዋጋ አስቸገረ። ምሽግ የያዘን ወታደር መዋጋት ከባድ ነው። አመቻችቶ ምሽጉን ይዞ ነው አይገኝም። ስለዚህ ውሃውን እንዝጋበት፣ ውሃ ሲጠማ ይወጣል ይዋጋናል ብላ ስትራቴጂ ነድፋለች ማለት ነው። አሁን 9ኛው ጋር ደርሰናል ማለት ነው። ስለዚህ 9ኛው ጣሊያን በኢትዮጵያ ዳግም ወረራ ለማድረግ እንደ ሰበብ የተጠቀመችበት ግጭት የትኛው ነው? እንግዲህ የአድዋው ሳይሆን በኃይለ ሥላሴ ሁለተኛ ዙር የመጣችው ነው። ኤ ወልወል፣ ቢ ቦረና፣ ሲ ማይጨው፣ ዲ አድዋ ይለናል። ስለዚህ እንደ ሰበብ የተጠቀመችበት አለ። ሳይነኳት ነካችሁኛ ያለችበት ከዚያም ጦርነት የጀመረችበት ቦታ ወልወል ነው፣ ቦረና ነው፣ ማይጨው ነው፣ አድዋ ነው። እንደ ሰበብ ተጠቅማበታለች። መነሻ ግጭት የሆነ ስለዚህ ማነው? ወልወል ነው። እስካሁን መልሳችሁ ስለሚሆን ነው። ወልወል ኢንሲደንት ወልወል ግጭት ይባላል። 10ኛው ደረስን ማለት ነው። 10ኛው ማለት እንግዲህ ከ2016 ከተዋጡ ጥያቄዎች ውስጥ የመጨረሻው ይሆናል ማለት ነው። የኢትዮጵያ ሚሊሻና መደበኛ ጦር ወራሪውን የሶማሌ ጦር እንደ አውሮፓ አቆጣጠር በ1978 ዓ.ም ድል ያደረጉበት የጦር ሜዳ የትኛው ነው? ሁሌም አሸናፊ ከሆነ ይህም ትልቅ እንደ አድዋ ያለ የጦር ሜዳ ነው። እንደ አድዋ የምንኮራበት ነው። ስለዚህ ይህ የጦር ሜዳ ማን ነው? ኤ ካራማራ፣ ቢ ባቢሌ፣ ሲ ድሬዳዋ፣ ዲ ጅግጅጋ ይለናል። ስለዚህ ምንም አትሰጡትም፣ ድብቅ አይደለም። ማን ነው? ካራማራ። ካራማራ አጋጣሚ ያውቀዋለሁ። ጅጅጋ ትገቡ ስትሉ የፍተሻ ጣቢያው ካራማራ የፍተሻ ጣቢያ ይባላል። ራሱ መግቢያው ገደማ እና ካራማራ ይባላል ማለት ነው። የገና ጅጅጋ ልንገባ ስንል ያለ ቦታ ነው። ይሄ ነው እንግዲህ የ2016ን ጨረስ። እንግዲህ ሪሰንት ቱ ኦል ኤሸንት እየሄድን ነው ማለት ነው። አሁን ቀጥታ ደግሞ ወደ 2015 ጥያቄዎች ልንሄድ ነው ማለት ነው። ከዚህ ጋር ደግሞ 9 ጥያቄዎች አብረን የምንሰራ ይሆናል ማለት ነው። ስለዚህ ምዕራፉ ያው ዘመናዊ የኢትዮጵያ ታሪክ ነው። ምንም የሚደገም ነገር የለውም። ብቻ ጥያቄዎቹን በ2015 ምን እንዴት አይነት ጥያቄ አውጥተው ነበረ የሚለውን ለማየት ነው። በ2016 አየናቸው። ይመሳሰላሉ፣ ከሆነ ቦታ ላይ ተደጋግመው ያወጣሉ። ይሄ ቪዲዮ ምስጢር ያሳውቃል ምላችሁን ለዛ ነው ደጋግሜ ከያዛችሁ ሽት በተለየ ሽቱንማ በእጃችሁ ይዛችሁ ተንኮ ትሰሩታላችሁ። ግን በተለየ በየምዕራፉ በየቶፒኩ ስለከፋፈልኳቸው ምን እንዴት አድርገው አወጡ የሚለውን ምስጢር ያሳየናል። ስለዚህ በቀላሉ ስናነብን በዚያ ተንተረስ እናነባለን። ስለዚህ በ2015 በዚህ ምዕራፍ ላይ ከተዋጠው ጥያቄ ውስጥ አፄ ቴዎድሮስ ይላል። ከመጀመሪያው ያየነው አፄ ቴዎድሮስ ነው የሚል ከ2016። ስለዚህ 2015 ማምጥተው ነበር፣ 2016 ደግሞ ወጣ ማለት ነው። አፄ ቴዎድሮስ በኢትዮጵያ በዘመናቸው ለማምጣት ከሞከራቸው የለውጥ እርምጃዎች መካከል የማይመደበው የትኛው ነው? አዛኝ ላይ ያመጡት ስለ አፄ ቴዎድሮስ የጦር ሜዳ ነው ማለት ነው። የጦርነት ሜዳዎች ራስ አሊ ጋር የተዋጉት እውነተኛ የሆነውን ተዛማጅ። ከዚህ ደግሞ ምንድነው አፄ ቴዎድሮስ በዘመናቸው ለማምጣት ከሞከራቸው የለውጥ እርምጃዎች መካከል የማይመደበው ነው። ብዙ ሞክረዋል፣ የማይመደበው ግን የቱ ነው? ኤ ደሞዝ የሚከፈለው ሰራዊት መገንባት፣ ቢ የጦር መሳሪያ ማምረት፣ ሲ ቤተክርስቲያንን ከግብር ነፃ ማድረግ፣
ዲ ጠንካራ ማዕከላዊ መንግስት በመገንባት ነው የሚለን። ስለዚህ የትኛው ነው ከሞከሩት ውስጥ የማይመደብ? ደሞዝ የሚከፍለው ሰራዊት መገንባት፣ የጦር መሳሪያ ማምረት፣ ቤተክርስቲያንን ከግብር ነፃ ማድረግ፣ ጠንካራ ማዕከላዊ መንግስት መገንባት ይላል። ስለዚህ እነ በቀላሉ ነው እንግዲህ የምትመልሱት ይሄንንም ቢሆን ማለት ነው። ምንም ድብቅ ነገር የለውም። ደበቅ ያለ ነገር ስለሌለው ያው ቀላሉ ነው የምትመልሷት። ስለዚህ ያው ቤተክርስቲያን ግብር መክፈል አለባት፣ እያንዳንዱ ቀሳውስት ወጡ ማረስ አለበት ነው ያሉት እሳቸው። ግብር ክፈል ወጥተህ ረስ ተሎ ሀገራቸውን የመቀየር ፍላጎት ስለነበራቸው ሃይማኖታዊ ሪፎርም አድርገዋል፣ በአስተዳደር ሪፎርም አድርገዋል፣ በወታደር ሪፎርም አድርገዋል። ይሄ ብዙ ጊዜ ለውድቀታቸው ደግሞ መንስኤ ሆኗል። ህዝቡ በዛ ዘመን አልተቀበላቸውም፣ አመለካከቱ ገና ነበረ። ስለዚህ ቀሳውስቱ ወጥተህ ረስ ግብር ክፈል ማለት ቅራኔ ፈጥሯል በቀሳውስቱና በእሳቸው መካከል ማለት ነው። ስለዚህ አሁን ወደ ሁለተኛው ጥያቄ እንሄዳለን። ከ2015 ውስጥ ማለት ነው በ19ኛው መቶ ክፍለ ዘመን የሲራራ ንግድ እንግዲህ የሲራራ ንግድ በቅድምም ስናየው ነበረ ስንተኛው ላይ እንደሆነ አራተኛው ጥያቄ ገዳማ ነው ያየነው። የሲራራ ንግድ መተማ ብለን ቅድም ከመለስነው ላይ ከዚህ ላይም በሌላ አጠያየቅ አምጥተውታል ማለት ነው። በ19ኛው መቶ ክፍለ ዘመን የሲራራ ንግድ ከቦንጋ ተነስቶ ወደ ሰሜን ኢትዮጵያ እንግዲህ ሰሜን ምዕራብ ነበር በባለፈው የጠየቀን። አሁን ደግሞ ወደ ሰሜን ይለናል። ወደ ሰሜን ኢትዮጵያ የሚሄደው የንግድ መስመር መጨረሻ መዳረሻው የት ነበር? ሰሜን ምዕራብ መጨረሻ መዳረሻውን ጠይቆን ነበር። በዚህኛው ደግሞ በ2015 ደግሞ ሰሜን መጨረሻው መዳረሻ። ስለዚህ ከሆነ ቦታ ላይ አያችሁ አጠያየቱን ቀየር አድርገው ያመጡታል ማለት ነው። ስለዚህ ይህንን በቀላሉ እንግዲህ ወደ ሰሜን ልንጓዝ ነው። ወደ ሰሜን መጓዝ ይለናል ማለት ነው። therefore ኤ ዛይላ፣ ዲ ምጽዋ፣ ዲ ጉንደት፣ ዲ ታጁራ ይለናል። እንግዲህ ቦታዎችን ማወቅ የሚጠበቅብናል። ዛይላ ወዴት ነው ያለው? ምጽዋ ወዴት ነው ያለው? ታጁራስ ጉንደትስ የሚለውን ለዚህ ወደ ሰሜን ብዙ ጊዜ ጎንደር ይደርስና ይህ የሲራራ ንግድ ጎንደር ላይ ወደ ምዕራብ በመተማ ጋላባት ሱዳን ይወጣል። አንዱ ደግሞ በትግራይ አድርጎ ወዴት ይሄዳል? ወደ አድዋ መቀሌ አድዋ ምናምን አድርጎ አክሱም መጨረሻ የት ይወጣል? በዛይላ ነው በምጽዋ ጉንደት ነው ታጅራ። ስለዚህ ምጽዋ ነው የምትሉት የቀይ ባህር ዳርቻ ምጽዋ ነች። ስለዚህ ወደ ምጽዋ በምጽዋ በኩል ይወጣል ማለት ነው። ሶስተኛው አሁንም ከ2015 ከተዋጣው ጥያቄ ውስጥ ሶስተኛው ደግሞ ምን ይለናል? ወርነር ሙዚንገር ግብጽ የላካቸው የግብጽ ተላኪ ነው። ምጽዋ ላይ ብዙ ጊዜ የቆየ ስለ ኢትዮጵያ ባህል ምንነት ብዙ የሚያውቅ ነው። ወርነር ሙዚንገር ይመራው የነበረው የግብጽ ወራሪ ኃይል የተደመሰሰው የት ቦታ ላይ ነው? ኤ አፋር፣ ቢ ጉራ፣ ሲ ጉንደት፣ ዲ ታጁራ ይለናል። ዋው ሰርፕራይዝ አሜዚንግ ኮስችን ነው። ወርነር ሙዚንገር እንግዲህ 500 የግብጽን ሰራዊት ይዞ መጡ። 500 ራሱንም አንድ ሳይተርፍ ነው የገደለው። ያ የሞተበት የገደለው ህብረተሰብ ማን ነው? ኤ አፋር፣ ቢ ጉራ፣ ሲ ጉንደት፣ ዲ ታጁራ ይለናል። ስለዚህ እስካሁን መቼም አጥቁራቸው ስለሚሆን አፋሮች ናቸው። ታንክስ ቱ አፋር ፒፕል ጀግናው ረመጥ የሆነው አፋር ፒፕል ሙዚንገር የአፋር የኢትዮጵያን ህዝብ አውቀዋለሁ፣ ደካማ ጎኑን በዚህ በኩል እገባለሁ አለ። እንደ አመድ አደረገው የአፋር ህዝብ ተነስቶ ማለት ነው። በኢትዮጵያውያን በጀግንነት ሁሉም ብሔረሰብ በየትም ብትሄዱ እሳት የላሰ ጀግና ነው። ኢትዮጵያውያን ነብር ነው እንደ ነብር። ይህ አንድ የሚያደርገን ስለ ልቦና ስሪታችን ነው። ዋው ህይወት ትሪቲ ደግሞ መጥቶ 2016 አምጥተውታል። 2015 አምጥተውት ነበር ማለት ነው። እንግዲህ ህይወትን በየአመቱ አያችሁ እንዴት አድርገው ደጋግሞ እንደሚያወጡት። ይሄ የህብረተሰብ ትምህርት ይሰራል ምስጢር ነው ይሄ ቪዲዮ። እንዴ ዛሬም ነገም 8ኛ ክፍል ሚኒስትርን የሚፈተን አቅጣጫ ጠቋሚ ነው ማለት ነው። በእርግጥ ያው የ2015 16 8ኛ ላይ ብቻ ነው የተዋጡ። ዘንድሮ 7ኛንም በደንብ ማንበብ አለባችሁ ልጆች ነው። ምክንያቱም የሙከራ ጊዜ ስለነበር ለአዲስ ስርዓተ ትምህርት ነው። ስለዚህ አራተኛው ከሚከተሉ ሀሳቦች መካከል የህይወት ስምምነት በተመለከተ የህይወት ስምምነት በኢትዮጵያ ላይ ያመጣውን አሉታዊ ውጤት የሆነው የትኛው ነው? አሉታዊ ውጤት ከሚከተሉት ሀሳቦች መካከል
የህይወት ስምምነት በኢትዮጵያ ላይ ያመጣውን አሉታዊ ውጤት የሆነው የትኛው ነው? የግብፅ ጦር ከአዲስ አበባ መውጣት፣ ቢ የቦጎስ ለኢትዮጵያ መመለስ፣ ሲ የኢትዮጵያ ግብፅ ግንኙነት መሻሻል፣ ዲ የኢትዮጵያ መሐድስ ጠላትነት መጀመር። እንግዲህ አሉታዊውን ነው እያለን ያለ። ኤ የግብፅ ጦር ከአዲስ አበባ መውጣት፣ ቢ የቦጎስ ለኢትዮጵያ መመለስ፣ ሲ የኢትዮ ግብፅ ግንኙነት መሻሻል ይለናል። ስለዚህ ግልጽ የሆነ ጥያቄ ነው። ኔጌቲቭን ነው የጠየቀን። ስለዚህ ምንድነው ያው በአንድ ጠላት ሁለት ጠላት ተከልንበት የሚባለው ይሄ የህይወት ትርኢት ነው። እውነት ለመናገር በአንድ ጠላት ሁለት ያበቀል። ምክንያቱም እዚህ ላይ ማን ተኮረፈብን? መሐድስ ሱዳን ለምን ግብፅን እኛ አመድ አድርገን የምናስቀረውን ወራሪያችን ብለው ተቆጡ። ከዛ ደግሞ ሴክሬትሊ ያው እንግሊዝ ያደረገችብን ሴራ ኢጣሊያን አመጣ እዛው ምጽዋ ላይ ተከለችብን። ስለዚህ ሁለት ጠላት ነው ዙረን የተከልነው። ስለዚህ የመሐድስ ጠላትነት መጀመር ነው አንዱ። ወደ አምስተኛው ጥያቄ ሄድን። ጥያቄ ከ2015 ከተዋጡት ውስጥ እንደ አውሮፓ አቆጣጠር በ1876 ዓ.ም ለኢትዮጵያ የመጣው የጣሊያን ቡድን ዋና ዓላማ የነበረው የትኛው ነው? በደንብ ላላየው እኮ ራሱ የተደገመ ነው የሚመስለው። ይሄ በ2016ም 2015ም አመጣውን ነበር ማለት ነው። እንደ አውሮፓ አቆጣጠር በ1876 ዓመተ ምህረት ወደ ኢትዮጵያ የመጣው የጣሊያን ቡድን ዋና ዓላማ የነበረው የትኛው ነው? ኤ ሳይንሳዊ ጥናት ማካሄድ፣ ቢ የቅኝ ግዛት ማስፋፊያ ጥናት ማድረግ፣ ሲ ዲፕሎማሲን ማጠናከር፣ ዲ ንግድን ማስፋፋት ይላል። እንግዲህ ዋናው ሳይንሳዊ ጥናት በሚል እሳቤ ምን እንደሆነ በባለፈው ስለመለስ ነው። አሁን ጊዜ አንፈጅበትም፣ አጥቁሮ ማለት ብቻ ነው። ስለዚህ ዋና ዓላማው ኢትዮጵያን የቅኝ መግዛት ራዕይ ስለነበረው ቀደም ብለውም አሰብ ላይ መጥተዋል። ከዛም እያሉ ወደዚህ ገደማ ተንጀበው እንግዲህ ኢትዮጵያን ሲያስሱን ቆይተዋል ማለት ነው። በኋላም ለወረራ መጡ። ምንም እንኳን ተዋርደው ተሸንፈው ቢሄዱም ማለት ነው። ወደ ስድስተኛው ጥያቄ ስንሄድ ከሚከተሉት አማራጮች መካከል የአድዋ ድል ውጤት ያልሆነው የትኛው ነው? ይሄ አዲስ ይመስላል። ኤ የኢትዮጵያኒዝም እንቅስቃሴ መፍጠር፣ ቢ የጸረ ቅኝ ግዛት ትግል መነቃነቅ፣ ሲ የፓን አፍሪካኒዝም መጠናከር፣ ዲ የጣሊያን ፖለቲካ መረጋጋት። ከሚከተሉት አማራጮች መካከል የአድዋ ድል ውጤት ያልሆነው የትኛው ነው? ኤ የኢትዮጵያኒዝም እንቅስቃሴ መፈጠር፣ ዲ የጸረ ቅኝ ግዛት ትግል መነቃነቅ፣ ሲ የፓን አፍሪካኒዝም መጠናከር፣ ዲ የጣሊያን ፖለቲካ መረጋጋት ይለናል። ስለዚህ ምንድነው መልሳችን ሊሆን የሚችለው? መቼም ኢጣሊያ ተሸንፋ ፖለቲካዋ ሊረጋጋ አይችልም። ክሪስፒ ሌሎችም ወደቁ። ጄኔራል ባራቴሪ እኮ በአደባባይ ማድረጋቸው ሁሉ ተሞጭቀዋል። ስለዚህ የጣሊያን ፖለቲካ መረጋጋት አልነበረም። ስለዚህ ይሄ ያለ ትክክለኛ ያልሆነ ውጤት ነው ማለት ሌላው ትክክል ነው። የአድዋ ሽንፈት የፈጠረው ነው ማለት ነው። ወደ ሰባተኛው ጥያቄ ስንሄድ 2015 ውስጥ ሰባተኛው ጥያቄ ምን ይለናል? ከሚከተሉት ሀሳቦች መካከል ስለ ፋሺስት ኢጣሊያ ወረራ ትክክለኛ የሆነው የትኛው ነው? ኤ ኢትዮጵያውያን ለመውረር በቂ ዝግጅት አላደረገችም፣ ቢ ኢትዮጵያውያን አካባቢ ገዢዎች ለመጠቀም ፍላጎት አልነበራትም፣ ሲ የወልወል ግጭትን እንደ ሰበብ ተጠቅማለች፣ ዲ የአውሮፓ ሀያላን ድጋፍ አልነበራትም። ከሚከተሉት ሀሳቦች መካከል ስለ ፋሺስት ወረራ ትክክል የሆነው የትኛው ነው? እንግዲህ ያው የደጋገሙት ነው የምላችሁ። እውነት ነው የምላችሁ። ኤ ኢትዮጵያን ለመውረር በቂ ዝግጅት አላደረገችም፣ ቢ የኢትዮጵያውያን አካባቢ ገዢዎችን ለመጠቀም ፍላጎት አልነበራትም፣ ሲ የወልወል ግጭትን እንደ ሰበብ ተጠቅማለች፣ ዲ የአውሮፓ ሀያላን ድጋፍ አልነበራትም። ያው ራሱን ነው ያመጡትኝና ምንም አንለው። እንግዲህ በጣም ገራሚ ነው። ይሄ ነው ሰበብ የሆነው የትኛው ነው ነበር ያለን። በባለፈው ወልወል የሚል መልስ ነበር የመለስናል ከ2016 ላይ። አሁን ደግሞ እዚህ የ2015 ላይ በአረፍተ ነገር ረዘም አድርገው ነው ገልጸው ያመጡት ማለት ነው። ስለዚህ ከባለፈው ልክ ስንተኛው ላይ ነው ነበር ብላችሁ መልሳችሁ እዩት እንግዲህ ቪዲዮውን የተለየ ስንተኛው እንዳየን። ስምንተኛው ጥያቄ ምን ይለናል? ከሚከተሉት ሀሳቦች መካከል የጣሊያን ወረራን ለመመከት
የተደረገው የአርበኞች ተጋድሎን በተመለከተ ትክክለኛ የትኛው ነው? ትክክለኛው ነው። ኤ የትግሉ ዋነኛ ማዕከላት ከተሞች ነበሩ። ቢ በሸዋ በጎጃም እና በጎንደር ጠንካራ ትግል ተደርጓል። ሲ የትግሉ መሪዎች በዋናነት ገበሬዎች ነበሩ። ዲ የውስጥ የአርበኝነት ትግል ማድረግ አልተቻለም ነበር። ትክክለኛው ነው የሚለን ኤ የትግሉ ዋነኛ ማዕከላት ከተሞች ነበሩ። ቢ በሸዋ ጎጃም እና በትግራይ ከመጨረሻው መካከል የጣሊያን ወረራን ለመመከት የተደረገው የአርበኞች ተጋድሎን እንግዲህ የአርበኞች ተጋድሎ ነው። በኋላ ጉሬላ ወይም ሽምቅ ውጊያውን ወቅት ይጠይቃል ማለት በተመለከተ ተገኘ የትኛው ነው? ኤ የትግሉ ዋነኛ ማዕከላት ከተሞች ነበሩ። ቢ በሸዋ በጎጃም እና በጎንደር ጠንካራ ትግል ተደርጓል። ሲ የትግሉ መሪዎች በዋናነት ገበሬዎች ነበሩ። ዲ የውስጥ አርበኝነት ትግል ማድረግ አልተቻለም ነበር። ስለዚህ ትክክለኛ የትኛው ነው? እስኪ ተለው ያው ምንድነው በሸዋ በጎጃም እና ጎንደር በጣም የተጠናከረ ነበር። ሌሎችም አካባቢ እንደዚሁ ከተጠቃሽ ቦታዎች ደግሞ እነዚህም ተጠቃሽ ናቸው። ትግሉ ዋነኛ ማዕከል ከተሞች ነበሩ። ሩራል ቤዝድ ወይም የገጠር መሰረት ነው ያደረገ ከተሞችን እንደ ጎንደር፣ አስመራ፣ አዲስ አበባ በእነሱ ተይዟል። እና ሪሞት ኤሪያው ገጠሩ ላይ ነው የነበሩ አርበኞች የሚማኩትም የሚኖሩትም ያው ጫካ ተኮር ነበረ። የትግሉ መሪዎች ዋና ገበሬዎች ነበሩ። መሪዎቹ የተማሩ ሊቃኖቹ ራሳቸው ገዢ መደቡ ነበር። የውስጥ አርበኝነት ትግል ማድረግ አልተቻለም ነበር። ተችሏል በጣም የውስጥ አርበኝነት ትልቅ ሚና ነበረው። እንግዲህ ዘጠነኛው የመጨረሻው ይሆናል ማለት ነው። በዚህ በምዕራፍ 4 ዘመናዊ ኢትዮጵያ በሚለው የመጨረሻ እንትናችን ነው የሚሆነው ማለት ነው። ይህ ዘጠነኛው ጥያቄ ማስረጊያ ኢትዮጵያን የወረረው የሶማሌ ኃይል ድል ተደርጎ የተባረረበት የጦር ሜዳ የትኛው ነው ይለናል። እንዴ ራሱን ደግሞ ኤ ካራማራ፣ ቢ ነገሌ፣ ሲ ባሌ፣ ዲ ቦረና። ይህን ጥያቄ ተመልሰን ያው የባይ መልሱን እናቅርብና ግን ተመልሰን ያዋለን ስህተት እንዳይኖርብን ግን እርግጠኛ ነኝ ምኑን ታስታውሱልኛላችሁ? እስቲ ምርጫው እንግዲህ መልሳችን ካራማራ ነው ያለው ባለፈው። ኤ ካራማራ፣ ቢ ነገሌ፣ ሲ ባሌ፣ ዲ ቦረና። እስኪ ስንተኛው እንደነበረ እስኪ ወደ መጨረሻው ገደማ ነው ያየነው ከ2016 ላይ ነው። ስለዚህ 2015 አለፈው 2016 ደግመውታል ማለት ነው ጥያቄ። እስኪ ይሄን ወደ መጨረሻው ነው ያየነው። እዚህ መጨረሻ ላይ ነው ያስቀመጡት ምክንያቱም በርስ ቅደም ተከተል ስለሆነ ያ ጥያቄ የተቀመጡ። እስቲ ምርጫዎችን እንድታስታውሱልኝ ካራማራ፣ ነገሌ፣ ባሌ፣ ቦረና ነው የሚል ይሄ። ስለዚህ ከ2000 እንትን ላይ ነው እስኪ ከማለቴ ከ2016 ላይ ምን ብለው ነበር ያመጡ 2015 እንደዚህ ከሆነ ራሱን ቀጥታ ያመጡትን ቢያስ ምርጫ ምናምን ልዩነት ይኖረዋል። ቀጥታ ራሷን ትንሽ ነገር ለየት ያደርጋል። አጋጣሚ እዚህ 10ኛው ላይ ነው። 10ኛው 2016 የኢትዮጵያ ሚሊሻ መደበኛ ጦር ወራሪውን የሶማሊያ ጦር እንደ አውሮፓ አቆጣጠር በ1978 በደርግ ማለት ነው ድል ያደረጉበት የጦር ሜዳ የትኛው ነው? ያኛው ነገሌ ምናምን ነው የሚል ወይ ደግሞ ባሌ፣ ባቢሌ ነው። ባቢሌ፣ ድሬዳዋ፣ ጅጅጋ። ምርጫዎቹ ብቻ ነው የሚለያዩት እንጂ ትንሽ የምርጫዎቹ ላይ ያዝል ያገላለጹ የኢትዮጵያ ሚሊሻና መደበኛ ጦር ሶማሌን ወራሪ ነው የሚለው። ያኛው ደግሞ እንዲህ ተቀራራቢ ነው ወይ ጨርሰናል። ለቀጣይ ምዕራፍ አሁን ነው የጨረስነው። ያው ምዕራፍ 4 ነው። ምዕራፍ 5ን አንብባችሁ እንድንገናኝ ማለት ነው። እንግዲህ እቺ ናት ያው ይለያሉ ባሌ ቦረና ያቻዋለሁ። እስኪ ምዕራፍ 5 ርዕሱን ልንገራችሁ። ያው አፍሪካ ነው። ስለ አፍሪካ ስለ ኢትዮጵያ ካወራ ያው የአፍሪካ ታሪክ ነው የሚሆነው ማለት ነው። ከዛ ያለን ይሆናል የመጨረሻው። ስለዚህ ይህንን አንብባችሁ እንገናኝ። እውነት ነው የምላችሁ ይህንን በደንብ አንብባችሁ ምዕራፍ 5ን አፍሪካ ከ1500 በኋላ የሚለውን እንደው ሪኮመንድ ማድረጋችሁ ማንበብ ያለባችሁ ቪዲዮዎችን ማየት ያለባችሁ አንብባችሁ ነው። መጀመሪያ አንብባችሁ ራሳችሁን ትፈትሹታላችሁ፣ ምን ትሉታላችሁ። ስለዚህ ይህንን ምዕራፍ የስራ አንብባችኋት እንገናኝና ከዚህ ላይ የተዋጡ ጥያቄዎችን እናያለን በደንብ በስርዓት ማለት ነው። ለዛሬው አመሰግናለሁ ግን
ቪዲዮዎች ዝም ብሎ ድካም እንዳይሆን የሚያየው ከሌለ የሚገለገልበት ከሌለ እኔም ተስፋ ቆርጣለሁ፣ ልተወው እችላለሁ ማለት ነው። ምክንያቱም ተማሪዎች በተለይ በዚህ ያለው ወቅታዊ ሁኔታ መምህራችሁ ጋር ተገናኝታችሁ ሽት ማትሰሩ ሽት ማታገኙ አክሰሱን ለማቀረብ ነው። ስለዚህ ለጓደኛችሁ አጋሯቸው፣ አካፍሉ ነው የምለው። ተካፍላችሁ እንካፈለን የሚያስኳትን በዚህ መልኩ እንደው ላለው ተማሪ ሁሉ እንደው በተለይ ክልላዊ ነው በአማራ ክልል ላለው 8ኛ ክፍል ተማሪ ሁሉ በዚች አንድ ላይ ቁጭ በማድረሴ ከአንድ ክላስ ብቻ ከማውራት ለመላ ኢትዮጵያውያን ለመላ በአማራ ክልል በአማርኛው ስለሆነ ይሄ ከሚፈተኑ ማድረሴን ደስታ ይፈጥርልኛል። ስለዚህ እናንተ አጋሩ ማለት ነው። ያው ሳብስክራይብ አዲስ ከሆናችሁ ሳብስክራይብ ስታደርጉ ተከታታይ ይደርሳል ነው እንግዲህ በዩቲዩብ ህግ። እንግዲህ ላይክ ሻር ምናምን ብዙም ያው ሻር አድርጉ አጋሩ ለሌሎች ነው። ግን ዋናው ትልቁ ነገር ተጠቃሚነት ነው። አላብዛባችሁ። ቀጣይ ምዕራፍ 5 አንብባችሁ እንገናኝ ልጆች። ተውጫው ሰላም ሁኑልኝ። ወዳችኋለሁ። በርቱልኝ። ውጤታችሁን እንደው ትነግሩኛላችሁ በኮሜንትም ቢሆን በቴሌግራም መስፍን ሂስትሪ ሚስተር ብሪጅ የሚል ቴሌግራም ቻናል አለ። ስራ ሳማስባስብኝ እነዚህ ጥያቄዎችን መዛ ላይ አታች አደርግላችኋለሁ። የእናንተ ተጠቃሚነት የኔ እርካታ ነው። ምንም በላይ ደግሞ ትምህርት ይቅደም እላለሁ። ሌላው ነገር ይደርሳል። ትምህርት እናስቀድመው። ምክንያቱም ትምህርት የመማሪያ ጊዜያችን ኤክስፓየር ካደረገ ተመልሰን አናገኘውም። ሰዓት ነው። ካልተማርን ደግሞ ሁልጊዜም ቀዝባዛ ኮንፊደንስ የሌለን ነው። መሟገት እንኳን አንችልም። ፈሪዎች ነው የምንሆነው። አንገታችን ደፍተን ፈርተን ተሸማቀን የምንኖር አይነት ሰዎች ነው የምንሆነው። እንዲያ እንዳንሆን እንማር። መማር ይቅደም ነው። አሁን ዘመነ ቴክኖሎጂ ነው። ዘመነ ቴክኖሎጂ በምንጠቀምበት ጊዜ